ከኗሪዎቹ መካከል አቶ ብርሃኑ ወልደ ሚካኤልና አቶ ሀቢብ አባቡልጉ በወረዳው የተገዛው ማሽን የረጅም ጊዜ መሻታቸው እንደነበር ገልጸዋል። የሻ ወረዳ ህዝብ መንገድ እጦት በጣም ተቸግሮ የነበረው ህዝብ በመሆኑ ይሄን ሁሉ አጠቃላይ መንግስት ሰራተኛም ሆነ ነዋሪ ሁሉ ተነጋግሮ መንግስት ሰራተኛ ሙሉ ደሞዝ ለቆ ለማስፈላጊ በመሆኑ ይሄ ነገር ለኛ መጥቶ ለአካባቢ ህዝብ መንገድ አጥቶ ያለው ለህዝብ አገልግሎት እንዲሰጥ በጋራ ተደባርቦ አርሶ አደሩም ከራሱ መንግስት ሰራተኛም ከደሞዙ ሁሉ ለቆ ይሄ ግሊደር የተገዛበት ከባድ ደስታ ነው የተሰማኝ። ማሽን መገዛቱ በርግጥ ለኛ ሁለት ታሪክ ነው። ለኛ አንደኛ ስንወለድ የመጀመሪያ መወለድ ታሪክ ነው። ሁለተኛ ደግሞ ለመጀመሪያ ጊዜ ጌሻ በራሱ ጌሻ ማሽን ገዝቶ እንደዚህ አይነት ለዚህ አይነቱ አገልግሎት በራሱ ማሽን ገዛ የሚለው ታሪክ ነው ለኛ። ለማሽኑ ግዢ በተደረገው ድጋፍና አስተዋጽኦ መደሰታቸውንም ጠቁመዋል። አቶ መንግስቱ ደምሴ፣ ሾበንታታ፣ ቆጭቶ ገብረ ማርያምና ሌሎችም በሰጡን አስተያየት የተገዛው ማሽን ስራ ላይ ሲውል የሚጠበቅባቸውን ድጋፍና ጥበቃ እንደሚያደርጉ ቃል ገብተዋል። ይሄ ማሽን ግሬደር ነው፣ ዶዘር አይደለም። ግሬደር ቦይ ነው የሚያወጣው። ብዙ ነገሮችን ሊሰራ አይችልም። ከኛ ብዙ ይጠበቃል። በጉልበት በማቴሪያል ሌሎች ነገሮችንም በማገዝ ብዙ ነገር ስለሚያስፈልግ ቀጣይ ልንተባበር ይገባል። እዚህ በፊት የለቀሰ ነበረ። ብዙ ልማት አተናል፣ መንገድ አተናል እያለ ደግሞ መንግስት የህዝብ አበቶና ለቅሶን ሰምቶ ህዝቡም እጅ አድርጎ መንግስቱም እጅ አድርጎ በጣም ሲያመጣ በጣም እናመሰግናለን። በጣም ጉግታለን። ህዝቡ አይደለም የራሱ ንብረት የሆነ ይሄ ማሽን የጌሻ ማሽን ቀርቶ የሰው መጥቶ ሰርቶ ለሚሄደው ራሱ ጥበቃው በራሱ ነው ሲጠብቅ የነበረው። እንክብካቤ በራሱን ሲያደርግ ነበረው። የኛ ህብረተሰብ እኮ ተባባሪ ነው። ማሽኑንም ይጠብቃል፣ በደንብ ስራዎችንም ማኔጅ ያደርጋል፣ ያስተዳድራል። እንደገና ደግሞ እቺ ማሽን ምን ታደርጋለች የሚለውን ነገር ከአመትና ከሁለት አመት በኋላ 2 እና 3 ማሽን ሆነው እንደሚቀር ተስፋ አደርጋለሁ። በቀጣይም በሌሎች ልማታዊ ስራዎች ላይ በንቃት እንደሚሳተፉ ተናግረዋል። ገና ብዙ የልማት ጥማት ስላለን አመራሩ ከዚህ የበለጠ እንዲያስተባብረን፣ ህዝቡ ደግሞ አመራሩ የሚለውና ታላላቆች የሚሉትን የመከተል ጉዳይ ካለ የበለጠ እንሰራለን። ትብብሩም ከዚህ በፊትም ልምዱ አለን። አሁን ደግሞ የበለጠ አንድ ልንሆን ይገባል። ህፃንነት አውቃለሁ። መኪና መንገድ እዚህ ባልነበረበት ጊዜ መኪና መንገድ በራሱ ቆፍሮ መኪና ወደ ጌሻ እንዲገባ ያደረገ ህብረተሰብ ነው የጌሻ ህዝብ። ከዚህ አንፃር የጤናውንም የትምህርቱንም የመንገዱንም ማንኛውንም ለህብረተሰቡ ይጠቅማል ለሚባለው ልማት የጌሻ ህዝብ ተሳታፊ ነው። በወረዳው የመሰብሰቢያ አዳራሽ የመገንባት እድል ካገኙ ወጣቶች መካከል ብስራት አክሊሉ በበኩላቸው የግሬደር ማሽን ግዢው በግንባታው ዘርፍ ለተሰማሩ ተቋራጮች ጠቀሜታው የጎላ መሆኑን ተናግረዋል። ግሬደሩ መምጣቱ እጅግ በጣም አስፈላጊ ነው ለዚህ አካባቢ። ምክንያቱም በጣም ጭቃ የሚበዛበት፣ መንገዶች የሚቆራረጡበት፣ ስለዚህ ህዝቡ ደግሞ መንገድ ያስፈልገዋል። የህዝብ ደግሞ ከመንገድም በላይ ብዙ ነገሮች ያስፈልጉታል። ስለዚህ ይሄ መነሻ ነው ብዬ የማስበው። ከዚህ በላይ ብዙ ሰርቶ ህዝባቸው እንደሚያስደስቱ እኛም እርግጠኛ ነን። የግንባታ እቃዎችን ለማስገባት ውጣ ውረዶችን በማለፍ መሰብሰቢያ አዳራሽ ማጠናቀቃቸውን ገልጸው ደስታው የጋራችን ነው ሲሉም ስሜታቸውን አጋርተዋል። ኩራት ነው የሚሰማን፣ እኛ በጣም ደስታ ነው የሚሰማን። የህዝቡን ስሜት ስናይም በጣም ደስተኛ ነን። እኛ መጀመሪያ ጥራት ላይ ነው ትኩረት አድርገን እየሰራን ያለ ነው። እኛም እንዳሰብነው በራዕይ እንደያዝን ወረቀት ላይ ያለውን ነገር ወደ መሬት አውርደን ይህን የሚያምር አዳራሽ ሰርተናል። አዳራሹ ለአገልግሎት ክፍት በመሆኑ ደስታ እንደተሰማቸውም ጠቅሰዋል።